በየቀኑ የምንተነፍሰው አየር ለሕይወታችን ምን ያክል ወሳኝ እንደሆነ እናውቃለን። ነገር ግን ሳምባችን በትክክል እንዲሰራ እናም ጤናማ እንዲሆን ምን ያክል እንክብካቤ እናደርጋለን? ዛሬ በየቀኑ በቤታችን በመጠጣት የሳምባችንን ጤንነት ልንጠብቅበት የምንችልበትን እጅግ ቀላል ግን ደግሞ አስደናቂ የተፈጥሮ መንገድ ወይም ደግሞ መጠጥን እንመለከታለን። ይህ መጠጥ የሎሚ እናም የማር ድንቅ የሆነ መጠጥ ነው። እያንዳንዱ የምታወጡት እናም የምታስገቡት ትንፋሽ በሰውነታችሁ ውስጥ በጥሩ ሁኔታ በሚሰራ ድንቅ ስርዓት ላይ የተመሰረተ ነው። ሳምባችሁ ኦክስጅንን ወደ ደም ስራችሁ ያስገባል፣ ካርቦን ዳይኦክሳይድን ያስወግዳል። እናም በየቀኑ ከምትተነፍሱት አቧራና አበሳጭ ነገሮች ሰውነታችሁን ይጠብቃል። ነገር ግን የመተንፈሻ አካላታችሁ በአስደናቂ ሁኔታ በቀላል ነገር ላይ የተመሰረተ ነው። እሱም በእርጥበት ላይ። የአየር መንገዳችሁ ወይም የመተንፈሻ አካላችሁ በተፈጥሮ አክታን ወይም ሙከስን ያመርታል። ይህ አክታ አቧራዎችን፣ ቅንጣቶችንናም ሌሎች አበሳጭ ነገሮችን ወደ ሳምባችሁ ጥልቅ ክፍል ከመግባታችሁ በፊት አጥምዶ ለመያዝ ይረዳል። በቂ እርጥበት ሲኖራችሁ አክታው ወፍራም ሳይሆን ቀስ ብሎ እንዲንቀሳቀስናም እንዲወጣ ቀላል ይሆናል። ታዲያ በየቀኑ በቂ ፈሳሽን ጠጡ። ይህ ትልቁ ሚስጥር ነው። ይህንን ለማድረግ አንዱ ደስ የሚለው መንገድ በውሃ በሎሚ እናም በጥቂት ማር የሚዘጋጅ ሞቅ ያለ መጠጥ ነው። ይህ ተአምራዊ የሳምባ ማጽጃ አይደለም፣ ወይም ደግሞ ከሲጋራ እናም ከብክለት የመጣን የዓመታት ጉዳትንም አያስወግድም። ይልቁንም የሰውነታችሁን መደበኛ የመተንፈሻ አካላት ተከላካይነት ሊደግፉ የሚችሉ የእርጥበትናም የሚያረጋጉ ግብአቶች ቀላል የሆነ ስብስብ ነው። ስለዚህ እነዚህን ሶስቱን አንድ ላይ አድርጋችሁ የምታዘጋጁት መጠጥ ለሳምባችሁ ጤንነት ድንቅ የሆነ መጠጥ ነው። አንደኛ፣ በሞቀ ውሃ ጀምሩ። ከ250 እስከ 300 ሚሊ ሊትር ሞቅ ያለ ውሃ። ውሃ በጣም አስፈላጊው አካል ነው። የመተንፈሻ አካላታችሁ በትክክል ለመስራት እርጥበት ያስፈልገዋል። የሰውነት ፈሳሽ ሲያንስ አክታ ሊወፍር ይችላል። ይህም ለማጽዳት የበለጠ አስቸጋሪ ሊያደርገው ይችላል። በቂ እርጥበትን ማግኘት የሰውነትን መደበኛ የአክታ የማጽዳት ሂደትን ለመጠበቅም ይረዳል። ይህ በተለይ ጊዜያዊ የመተንፈሻ አካላት በሽታ ሲኖርባችሁ እናም በአፍንጫ መደፈን ወይም ደግሞ በወፍራም አክታ በምትቸገሩበት ጊዜ በጣም አስፈላጊ ነው። እርጥበት ሳምባችሁን አያጥብም፣ ነገር ግን የአየር መንገዳችሁ በትክክል ለመስራት የሚያስፈልገው መደበኛ አካባቢን ለመጠበቅ ይረዳል። እናም አስታውሱ፣ አንድ ብርጭቆ ውሃ ሙሉ የሰውነት ፈሳሽ ፍላጎታችሁ አይደለም። ቀኑን ሙሉ የምታገኙት አጠቃላይ የሆነ የፈሳሽ መጠን የበለጠ ትልቅ ቦታ አለው። ሁለተኛ፣ ትኩስ ሎሚን ጨምሩበት። ሎሚ ለመጠጡ ደስ የሚል ጣዕምን ይሰጠዋል፣ እንዲሁም ቫይታሚን ሲንም ያቀርባል። የሎሚ ጭማቂ በቀጥታ ሳምባችሁን ያጸዳል ወይም ደግሞ ከሳምባችሁ ጥልቅ ክፍል አክታን ያስወግዳል የሚል ምንም አይነት ማስረጃ የለም። ይልቁንም ሎሚ ውሃውን የበለጠ ጣፋጭናም ማራኪ ሊያደርገው ይችላል። ይህም አንዳንድ ሰዎች በቋሚነት ብዙ ፈሳሽ እንዲጠጡ ሊረዳቸው ይችላል። እናም ተአምራዊ ግብዓት ከመፈለግ ይልቅ በቋሚነት ማድረግ የበለጠ አስፈላጊ ነው። ምንጊዜም በየቀኑ በምትጠጡት አንድ ብርጭቆ ውሃ ውስጥ ጠዋት ላይ ግማሽ ሎሚን ጭመቁበት። ሶስተኛው ደግሞ ጥቂት ማርን ጨምሩበት። ከ1 እስከ 2 የሻይ ማንኪያ ያክል ማርን ጨምሩ። ታዲያ የተፈጥሮ ማር በባህላዊ መንገድ ሳልንናም የተቆጣ ጉሮሮን ለማረጋጋት ሲያገለግልም ቆይቷል። ማርን የያዙ ሞቅ ያሉ መጠጦች ከሳልናም ከጉሮሮ መቆጣት ጊዜያዊ እፎይታን ሊሰጡም ይችላሉ። ቢሆንም ማር ለስር የሰደደ የሳምባ በሽታ እናም ሕክምና መቆጠር የለበትም። ማርን እንደ መድኃኒት ሳይሆን እንደሚያረጋጋ ግብዓት አድርጋችሁ
አስቡት። ግባችሁ ጉሮሯችሁ ወይም ደግሞ የአየር መንገዳችሁ ወይም የመተንፈሻ አካላታችሁ በሚቆጣበት ጊዜ ምቾትን ሊሰጥ የሚችል ሞቅ ያለ እርጥበት ሰጪ መጠጥን መፍጠር ነው። ታዲያ ለምን እርጥበት ለአየር መንገዳችሁ ወይም ለመተንፈሻ አካላችሁ አስፈላጊ ሆነ ካላችሁ፣ የመተንፈሻ አካላታችሁ የራሱ የሆነ የማጽጃ ዘዴ አለው። ሲሊያ በመባል የሚታወቁ ጥቃቅን ፀጉር መሰል መዋቅሮች አክታንናም የተቀረቀሩ ቅንጣቶችን ወደ ጉሮሮ ለማንቀሳቀስ ይረዳሉ። ከዚያም ሊወጡ ይችላሉ። ስለዚህ አክታ ጠላታችሁ አይደለም። እሱ የሰውነታችሁ የመከላከያ ስርዓት አካል ነው። ችግሩ ሊፈጠር የሚችለው አክታ ከልክ በላይ ሲወፍር፣ ሲበዛ ወይም ለማስወገድ አስቸጋሪ ሲሆን ነው። በቂ እርጥበት ፈሳሾች ያነሰ ወፍራም እንዲሆኑ እናም በቀላሉ እንዲንቀሳቀሱም ሊረዳ ይችላል። የመተንፈሻ አካላት ኢንፌክሽን እናም መደፈን በሚኖርበት ጊዜ በቂ ፈሳሽን መጠጣት በሰፊው የሚመከርበት አንዱ ምክንያት ይህ ነው። ታዲያ ለመጠጣት የተሻለው ጊዜ መቼ ነው ካላችሁ፣ ይህን መጠጥ በድንገት ለሳንባችሁ የበለጠ ጠቃሚ የሚሆንበት በሳይንስ የተረጋገጠ ተአምራዊ ጊዜ ወይም ሰዓት የለም። በማንኛውም ጊዜ መጠጣት ትችላላችሁ። ጠዋት ላይ፣ በምግብ መካከል፣ በቀን ውስጥ ጉሮሯችሁ እንደተቆጣ ሲሰማችሁ፣ የመደበኛ የእርጥበት ልማዳችሁ አካልም አድርጋችሁ። በጣም አስፈላጊው ነገር ቀኑን ሙሉ የምታገኙት አጠቃላይ የፈሳሽ መጠናችሁ ነው። ሳንባችሁ የራሱ የተፈጥሮ የመከላከያ እናም የማጽዳት ዘዴም አለው። ታዲያ ይህ መጠጥ የሲጃራ ጉዳትን ወደ ነበረበት መመለስ፣ አስምን ማከም፣ የሳንባን በሽታን ማከም፣ የሳንባን ካንሰርን ማስወገድ፣ የሳንባ ምችን ማከም፣ የታዘዘላችሁን መድኃኒትን መተካት፣ የዓመታት የብክለት አየርን ከሳንባችሁ ማጽዳት፣ በቅጽበት ስር የሰደደ አክታን ማጥፋት አይችልም። ሳንባችሁ ህያው አካል ነው እንጂ እንዲሁ ታጥቦ የሚጸዳ ዕቃ አይደለም። ሲጃራ የምታጨሱ ከሆነ ለሳንባችሁ ጤንነት ልትወስዱት የምትችሉት በጣም ኃይለኛ እርምጃ ሲጃራ ማጨሳችሁን ማቆም ነው። ምንም አይነት ልዩ መጠጥ ከሲጃራ ማጨስ ጋር ሊወዳደር አይችልም ማለት ነው። ስለዚህ ሲጃራ ማጨስን ማቆም አንዱ ብልህ ምርጫ ነው። ትልቁ የሳንባ ጤና ስልት እውነት ሳንባችሁን መደገፍ ከፈለጋችሁ በአንድ መጠጥ ላይ ብቻ አታተኩሩ። በቂ እርጥበት ይኑራችሁ። ውሃ እናም ሌሎች ተስማሚ ፈሳሾች መደበኛ የአክታ ውፍረትን ለመጠበቅ ይረዳሉ። በአካል ንቁ ሁኑ። ዘወትር አካላዊ እንቅስቃሴ ማድረግ አጠቃላይ የልብና የመተንፈሻ አካላትን ብቃት ለመጠበቅም ይረዳል። ከሲጃራ ጭስም ራቁ። ማጨስ ለሳንባ ጤና ልትከላከሉት የምትችሉት እጅግ በጣም አደገኛው ስጋት ነው። ለበካይ ነገሮችም የመጋለጥ ዕድላችሁን ቀንሱ። በተቻለ መጠን ለጭስ፣ ለአቧራ፣ ለኬሚካል እናም በጣም ለተበከለ አየር የመጋለጥ ዕድልን ቀንሱ። ተመጣጣኝ ምግብን ተመገቡ። ሳንባችሁ እንደ ማንኛውም አካል በበቂ አመጋገብ ላይ የተመሰረተ ነው። ትክክለኛ የሕክምና እንክብካቤን አግኙ። ዘላቂ ወይም ያልተለመዱ የመተንፈሻ አካላት ምልክቶች በቤት ውስጥ መድኃኒቶች ደጋግመው ከመታከም ይልቅ በሕክምና መገምገም አለባቸው። ታዲያ ምን አይነት ሰዎች ጥንቃቄ ማድረግ አለባቸው? ለአብዛኛዎቹ ጤናማ አዋቂዎች ሞቅ ያለ ውሃ እናም ሎሚ እንዲሁም በማር ቀላቅሎ መጠጥ መጠጣት ቀላል የመጠጥ ምርጫ ሊሆን ይችላል። ታዲያ በጤና ባለሙያ የፈሳሽ መጠናቸውን እንዲገድቡ የታዘዙ ሰዎች በራሳቸው ፈሳሽን ከመጨመር ይልቅ ያንን የሕክምና መመሪያን መከተል አለባቸው። እንዲሁም ሎሚ የቃጠሎ ወይም የጨጓራ አሲድ መመለስን የሚያባብሰው ከሆነ በቀላሉ ማስወገድ አለባችሁ። እርጥበትን ለመጠበቅ ግዴታ ሎሚ አያስፈልጋችሁም። ውሃው ራሱ እጅግ በቂ ነው። ታዲያ ሳል የሕክምና ትኩረት የሚያስፈልገው መቼ ነው ካላችሁ፣ ሞቅ ያለ መጠጥ ጊዜያዊ ሳልን ሊያረጋጋ ይችላል። ነገር ግን ዘላቂ የሆነ የመተንፈሻ አካላት ምልክቶች በቀጥታ ትኩረት ሊሰጥባቸው ይገባል። ከ3 ሳምንታት በላይ የቆየ ሳል፣ እየጨመረ የሚሄድ የአየር እጥረት፣ የደረት ህመም፣ ደም የተቀላቀለበት አክታ መሳል፣ ብርቱ ወይም እየባሰ የሚሄድ የመተንፈስ ችግር፣ ተደጋጋሚ የመተንፈሻ አካላት ኢንፌክሽኖች፣ ምክንያቱ ያልታወቀ የክብደት መቀነስና
ዘላቂ የሆነ የትንፋሽ ማጨናነቅ ካለባችሁ ሕክምና አድርጉ። እነዚህ ምልክቶች ትክክለኛ የሕክምና ግምገማ ይገባቸዋል። የቤት ውስጥ መጠጥ እፎይታን ሊሰጥ ይችላል፣ ነገር ግን የችግሩን መንስኤ ሊያውቀው ወይም ደግሞ ሊያስወግደው አይችልም። ሳንባችሁ በህይወታችሁ ውስጥ በየደቂቃው እየሰራ ነው። እሱን መደገፍ ከአንድ ሱፐርፉድ ወይም ደግሞ ልዩ መጠጥ በላይ ይጠይቃል። በቂ እርጥበት፣ ዘወትር እንቅስቃሴ ማድረግ፣ ከሲጃራ ጭስ መራቅ፣ ጎጂ ነገሮችን መቀነስ፣ በጥሩ ሁኔታ መመገብናም አስፈላጊ በሚሆንበት ጊዜ የህክምና እርዳታ መፈለግ ከማንኛውም የሳንባ ማጽጃ አዘገጃጀት ይልቅ በጣም ትርጉም ያላቸው ናቸው። ሳንባችሁ ተአምረኛ መጠጥ አያስፈልገውም። ቋሚ ጥበቃ እናም ድጋፍ ግን ይፈልጋል። ስለዚህ ውሃችሁን ጠጡ። በተቻለ መጠን ንጹህ አየርን ተንፍሱ። ንቁ ሁኑ። ከማጨስ ተቆጠቡ። ሰውነታችሁን መግቡ። እናም ሳንባችሁ የሆነ ነገር ትክክል እንዳልሆነ ሲነግራችሁ በደንብ አዳምጡት። የዛሬው የጤና ትምህርት ታዲያ ይህንን ይመስል ነበረ። ይህንን ቪዲዮ ከወደዳችሁትናም ከተማራችሁበት ላይክ እና ሼር ማድረጋችሁን በፍጹም እንዳትረሱ። ለበለጠ የጤና ትምህርቶች ደግሞ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን መጫናችሁን እንዳትዘንጉ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።